መንግስትን አይደለም ግብርን ደብቆ የሚሸውደው ራሱን ነው በመንግስትም አደራ ሲሰጥ አደራውን የሚበላ ሰው ወንጀለኛ ነው በማጭበርበር ከተያዘ አዲስ ነገር ለመፍጠር አዲስ ነገር ለማሰብ ጊዜ ያገኛል ለሀገራቸው የታመኑ በርካታ ግብር ከፋዮች አሉ ግብር መክፈል ለኔ ትልቅ ኩራት ነው ግድብ ያያየ ነው ኤሌክትሪክ ያያየ ነው ትምህርት ቤት ያያየ ጤና ያያየ ነው ይሄን ሆነስቲክ እንደ መንግስትም እኛ በዚህ በጣም መስራት አለብን ታማኝነት ለራስ ነው መጀመሪያ ለራስ ታማኝ ስትሆን ሌላው ነገር በሁለተኛ ደረጃ ይመጣል ህዳሴን መስራት የቻለ ታማኝ ግብር ከፋይ ያለው ሀገር አንድ ሳይሆን 10 ይሰራል ያጠናቀቅነው በእርዳታ አይደለም በእናንተ ግብር ነው ባለማችን ሀገራት ህዝቦችና መንግስታት ሊደፈር የማይገባ ቀይ መስመር ነው ገቢ ግብርን መሰወር ወይም ማጭበርበር እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ከገቢ የሚሰበሰብ ግብር የሀገር ውስጥ ወጪን በራስ እንዲሸፈን በማድረግ ከውጪ ኢኮኖሚያዊና ፖለቲካዊ ጫና ነፃ አውጭ ነው በዚህ ዓለም የማይቀሩ ነገሮች ቢኖሩ ሞትና ግብር ናቸው የሚለው የዘርፉ ምሁራን ሐሳብም እዚህ ጋር ይስማማል ስርቆትን መሰወርንና ማጭበርበርን በመጸየፍም ህግን ተከትለው የሰሩ ለበርካታ ዜጎች የሥራ ዕድል ከመፍጠር ጀምሮ እስከ ቢሊዮኖች ብር ገቢ ግብር ከፍሏል እነዚህን ጥቂት የማይባሉ ግብር ከፋዮችም ህዝብና መንግስት አመስግኗቸዋል በአደባባይም ተሸልመዋል በስራና ተግባራቸው እንዲሁም በመግባራቸው በሀገሪቱ ያለው መልካም አጋጣሚ ተጠቅመው ካገኙት ጥቅም ግብርን በተከታታይ ዓመታት ለግብር ሰብሳቢ መስሪያ ቤት ገቢ አድርገዋል የታመኑትን ያክልም ያመናቸው መንግስት የፕላቲኒየም የወርቅና የብር በሚል ላለፉት 6 ተከታታይ ዓመታት እንደየደረጃቸው በአደባባይ ሸልሟቸዋል የታክስ ህግ ተገዢ በመሆንና ባስገኙት የገቢ መጠን ተመዝነው ተመርምረው ታምነው በመገኘታቸው ለህግም ይሁን በሞራል ታምነው ባበረከቱት አስተዋጽኦ በተደጋጋሚ ዕውቅና ከተቸራቸው ምስጉን ተቋማት አንዱ ነው ይህ ድርጅት በ2015 ዓ.ም 167.6 ሚሊዮን ብር እንዲሁም በ2016 ዓ.ም 205.6 ሚሊዮን ብር ገቢ ግብር በመክፈል የወርቅ ደረጃ ተሸላሚ ሆኗል መንገድ ጤና ተቋም ትምህርት ቤትና ሌሎች አገልግሎት ሰጪ ተቋማትን ለሚጠይቀው ማህበረሰብ የዜግነታቸውን ከተወጡት መካከልም አንዱ ነው አፍሪስካ ኢትዮጵያ ፒኤልሲ ሁሴን መሐመድ ይባላል የአፍሪስካ ፒኤልሲ ዋና ስራ አስኪያጅ የተመሰረተው በ2014 በ261 ሚሊዮን ካፒታል ነው የተመሰረተው ሲመሰረት 202 ሰራተኛ ይዞ ነው የተመሰረተው የተቋቋመበት ዓላማ ብረታ ብረት ለማምረት ነው ከዚህም ውስጥ ቱቡላሬ በሚፈለገው ሳይዝ ያመርታል ፌሮ ከባለ 8 እስከ 32 ሚሊ ያመርታል እዛው ፋብሪካ ላይ በሌላ ላይ ደግሞ የሚስማር ጥሬ ዕቃ ያመርታል እዚሁ አገር ውስጥ ሚስማር ከባለ 5 እስከ ባለ 15 እዚሁ አገር ውስጥ ያመርታል እንዲሁም ሌላ ጥምዝ ጣራም ይሆን ለኤጋ ቆርቆሮች የሚሆን ምስማርም እዚሁ አገር ውስጥ ያመርታል ማለት ነው በኢትዮጵያን መሐንዲሶች 80% ሙያተኛ የሆነ በማስተማራት 283 ቋሚና 63 ጊዜያዊ ሰራተኞችን ይዞ በመስራት ላይ ይገኛል ቀደም ሲል በውጭ ዜጎች ሲንቀሳቀስ የነበረው በተለይ የፌሮ ፋብሪካው ኮምፕሌክስ ስለሆነ ከተከላ ጀምሮ ኮሚሽን ድረስ
ቻይናዎች ነበር ሲያንቀሳቅሱ የነበሩት። ይህንን ሙሉ በሙሉ የኛ ልጆች የኛ መሐንዲሶች ኦቨርቴክ አድርጎ በአሁኑ ሰዓት እየሰሩት ይገኛሉ። ግብር አስከፋይ መስሪያ ቤት የሚሰጣቸው ስልጠናዎች ሰራተኞች መድበን እናሰልጥናለን። ሁለተኛ ድርጅቱ የሚሰራው በሲስተም ነው። እዚህ ኢንተርፌረንስ የለም። ሲስተሙ ራሱ ይቆጣጠራል። አገር የምታድገው ያለው ግብር ሲከፈል ነው። ያለበለዚያ መንግስት ብቻውን አገርን ሊያሳድግ አይችልም። እኛ አሁን ኢንዱስትሪ ውስጥ ነው ያለነው። ተመልሰው እኛ በኃይል አቅርቦቱ በኢንፍራስትራክቸሩ ተጠቃሚዎች ነን። ይሄንን ለመጠቀም መጀመሪያ እኛ መስራት አለብን። ለዚህ ነው ግብርን የምንከፍለው። መጀመሪያ ሽልማቱን እንዳገኘን ወደ ሰራተኛው እናጋባለን። እናንተ ስራ ነው፣ እናንተ የስራ ውጤት ነው ይሄን ያመጣው። ውጭ ሀገር ግብር መክፈል ባህል ነው፣ ግዴታም ሳይሆን ባህላቸው ነው። ይሄ ወደኛም የማይጋባበት ምክንያት የለም። ህጉን የበለጠ አዳዲስ ህጎች ሲወጡ መስሪያ ቤቱ የግንዛቤ ማስጠበቂያዎችን እየሰጠ ከሄደ ለመሸለም ብቻ ሳይሆን ግዴታችን ለመወጣት አስከፋውና ከፋው ፍሬንድሊ የሚሄዱበት እየተፈራረሱ ሳይሆን ፍሬንድሊ የሚሄዱበትን ነገር ቢያጠናክሩ ጥሩ ነው ይላል። ታማኝነት ለራስ ነው። መጀመሪያ ለራስ ታማኝ ስትሆን ሌላው ነገር በሁለተኛ ደረጃ ይመጣል። ለራስ ታማኝ ከሆን ሌላውም ላይ ታማኝ መሆኑ በጣም ቀላል ነው። ይሄ ድርጅቱ ትሬንዱን ይዞ የመጣው ከሌሎች ቀደም ብሎ ከነበሩ ሲስተር ካምፓኒዎች ስለሆነ ይሄ እንደ ባህል ይዘነው የምንሄደው እንጂ ድርድር አናረግም። ለዚህም ነው እኛ ግብራችን በወቅቱ እንከፍላለን። ግብራችንን በወቅቱ እንከፍላለን፣ በወቅቱ እናሳውቃለን። እንፈልግብን ይሄ ደግሞ ምንድነው ታማኝነት ምን ይደርሰኛል ብታመን የሚለውን ነገር ቀድሞ ከማወቅ የተነሳ ነው ይሄ የመጣው። አፍሪካ ጄኔሲ ግብርን በታማኝነት መክፈል እንደሚያሸልም ያየንበትና በታማኝነት ግብር እንድንከፍል በደንብ የሚያበረታታን ሆኖ ነው ያገኘሁትና በጣም ደስ ብሎኛል። በዚህ አጋጣሚ ድርጅታችንም ለዚህ ሁሉ ያበቁን ሰራተኞቻችን ሆነ ሌሎች ማኔጅመንት አባላቶች በዚህ በኩል ሊመሰገኑ ይገባል። ሽልማቱ የሁላችንም ነው ለማለት ነው። አገርም እንድታተርፍ እሱም እንዲያተርፍ ሰላማዊ የሆነ ስራ ከአሁን ገቢዎች መጡብኝ እንትና መጣብኝ ብሎ የተደበቀ ከመኖር በትክክል ታማኝ ሆኖ ግብሩን እየከፈለ ከመንግስት የሚፈልገውን ነገር እየጠየቀ እየተሟላለት ድርጅቱን እያስፋፋ ቢሄድ ትልቅ ቦታ መድረስ የሚችል አገር ነው ይሄ። እዚህ ውስጥ የሚሰሩት ብዙ ድርጅቶችም እንደዛ አይነት እይታና እሳቤ ይዘው ይንቀሳቀሱ ለነሱም ለዜጎችም ለሁሉም ማህበረሰብ የምትመችና መልካም የሆነች ሀገር መመረጥ መስራት ማስቀጠል ይቻላል ብዬ ነው የማስበው። ሰላም ለመጠበቅ መንግስት ሰላም ማስጠበቂያ ቱሉ አንዱ ገንዘብ ነው፣ ገቢ ነው። ምን ያክል ገቢ ነው ኢትዮጵያ የምታጣው? የኛን ድርሻ ካላሟላን በስተቀር ከመንግስት ሳይድ ብቻ የምንጠብቀው የተሟላ ኢንፍራስትራክቸር አያመጣም። በሀገሪቱ እየበረታ ለሚሄደው የመሰረተ ልማት ጥያቄ መልስ የሚሰጠው ገንዘብ እንደመሆኑ መጠን ከገቢ የሚሰበሰበው ግብር ትልቁን ድርሻ ይወስዳል። ከብድርና እርዳታ በተለየ የኢኮኖሚ ነፃነትን በማረጋገጡ ረገድም እንዲህ ያሉ ድርጅቶች አበርክቷቸው ከፍ ያለ ነው። ነጋዴ ከሆነ ነግዶ እንድበላ ሀገር እድሉን ሰጥታለች። መንግስት ሰራተኛ ከሆነ ሰርቶ እንድበላ ሀገር እድሉን ሰጥታለች። የትኛውንም ሀብት በማንቀሳቀስ ከሀብት ሀብት እያመነጨ እንዲሄድ ለእያንዳንዱ ኢትዮጵያዊ ሀገር እድሉን ሰጥታለች ማለት ነው። የግብር ግዴታውን በትክክል የተወጣ ሰው የግለሰብ መብቱን መጠየቅ ይችላል። መብቱን የሚጠየቀው ትምህርት ላይ ሊሆን ይችላል፣ ልጁን ማስተማር ሊሆን ይችላል፣ ራሱ መማር ሊሆን ይችላል፣ ጤና አጠባበቅ ሊሆን ይችላል።
ጤናውን ሊጠበቅለት ይገባል። ሌሎች የመንገድ አጠቃቀም ሊሆን ይችላል። እነዚህ ሁሉ መብት ናቸው። ስለዚህ ግብር ከተከፈሉ በኋላ መጡ ናቸው። ይሄ መነሻ በማደርግበት ጊዜ ግብር በታማኝነት ሊከፈል የሚገባ የህልና ዕዳ እኔ የምከፍለው ግብር የሆነ ቦታ ክፍተት ይሞላል ብሎ አምኗል ማለት ነው። እኔ የምከፍለው ግብር መንግስትን ያግዛል፣ የመንግስትን የሆነ ጉለት ይሸፍናል ብሎ አምኗል ማለት ነው። የሚሰራው ትምህርት ቤት የኔ ትምህርት ቤት ነው ብሎ አምኗል ማለት ነው። የሚሰራው መንገድ የኔ መንገድ ነው ብሎ አምኗል ማለት ነው። የእይታ ልዩነት ነውና መንግስት የሚያረጋቸውን እንደዚህ አይነት ታማኝ ግብር ከፋዮችን ማበረታታት፣ መሸለም፣ ወደፊት ማምጣት የሚባለው እንትን አዌርነስ ክሬሽኑ ላይ በጣም ትልቅ ተጽዕኖ ያመጣል ብዬ ነው ማምነውና እነዚህ ሰዎች ሊበረታቱ ይገባል፣ ሊሸለሙ ይገባል። ብዙ የሥራ አማራጮች ሊሰጣቸው ይገባል። ገጠር ላይ አማራጭ የሌላቸው ደሃ እናቶች በእርግዝናና በወሊድ ምክንያት እየሞቱ ባለበት ሀገር ውስጥ ሪሞት የሆኑ ቦታዎች ባሉበት ሀገር ውስጥ በርካታ ህፃናት ወደ ትምህርት ገበታ ለመምጣት በተቸገሩበት ሀገር ውስጥ አረጋውያን የጧሪና የደጋፍን እጅ በሚጠብቁበት ሀገር ውስጥ እነዚህ በታማኝነት ነግዶ ካተረፉበት ሰርቶ ካገኙበት ግብራቸውን በታማኝነት የሚከፍሉ ታክሳቸውን በታማኝነት ለታክስ ሰብሳቢ መስሪያ ቤት የሚያስገቡ ሰዎች ማለት የኢትዮጵያ የቁርጥ ቀን ሰዎች ናቸው። ኢትዮጵያ አሚጣ ከወለደቻቸው 120 ሚሊዮኖች መካከል ለኔ ምርጥ ኢትዮጵያውያን እነዚህ ናቸው። ታምናችሁ ግብር ከፍላችኋል። እኛም ታምነን በብዙ ፈተና ህዳሴን ከሞላ ጎደል አጠናቀናል። ያጠናቀቅነው በእርዳታ አይደለም፣ በእናንተ ግብር ነው። ህዳሴን መስራት የቻለ ታማኝ ግብር ከፋይ ያለው ሀገር አንድ ሳይሆን 10 ይሰራል። ይህ የጀመርነው በራስ ሀገርን የመቀየር ለትውልድ መሰረት የመጣል ጉዳይ ከህዳሴ አልፎ በከተማችን መታየት ጀምሯል። በመዲናችን ለውጦች እየታዩ መጥተዋል። በብዙ ከተሞች ስራዎች ተጀምረዋል። አሁን ላይ ከ68000 በላይ የፌደራል ግብር ከፋዮች ተመዝግበው ስራ ላይ ናቸው። ከነዚህ ውስጥም ከ854 ሚሊዮን እስከ 27 ቢሊዮን ብር የደረሰ ገቢ ግብርን በየዓመቱ በታማኝነት የሚከፍሉ ከፍተኛ ግብር ከፋዮች አሉ። ከ5 ቢሊዮን ብር በላይ 6 ቢሊዮን ብር በላይ በታማኝነት ግብሩን የከፈለ በገቢዎች ሚኒስቴር በኩል እንደ ሀገር የሚካሄደው የእውቅናና ምስጋና መድረክ የታማኝ ግብር ከፋዮችን ቁጥር ለማብዛት ከፍተኛ ድርሻን እየተወጣ ነው። የበጀት ነፃነትን ማረጋገጥ የፖለቲካና የፖሊሲ ሉዓላዊነት የተሟላ እንዲሆን ስለሚያደርግ ይህንን የበጀት ሉዓላዊነት ለማረጋገጥ ደግሞ የሸለምናችሁ አርበኞች ሚናችሁ እጅግ ከፍተኛ ስለሆነ እናንተ እንደ ወታደር ሁሉ ለኢትዮጵያ ለአንዱ ዘውግ ሉዓላዊነት አርበኛ ሆናችሁ ያገለገላችሁ ናችሁና ኢትዮጵያ ታመሰግናለች፣ ልጆቻችሁም ያመሰግናችኋል። እኛ ካተረፍነው ከሰራነው አብዝተን በመስጠት ለሀገር ልማት ብናውል ልጆቻችን የማትለምን ሀገር ስለሚወርሱ ተግባሮቻችሁ ለእናንተ ብቻ ሳይሆን ለሚቀጥለው ትውልድም በእጅጉ ወሳኝ የሆነ ለኢትዮጵያ መሰረት የሚጥል በባለፈው ዓመትና በዚህ ዓመት ከፍተኛ የግብር መጠን ልዩነት አለ። ከፍተኛ የተሸላሚዎች መጠን ልዩነት አለ። ግብር መክፈል ለኔ ትልቅ ኩራት ነው። ቀና ብዬ ነው የሚሄደውና ከነገራችን ላይ ግብር ግዴታ ነው። ምክንያቱም ግብር ከፈልኩ ብትል እናቶች በተዘዋዋሪ ታች ላሉት ማህበረሰቦች መንገድ ይሰራል፣ ትምህርት ቤት ይሰራል፣ መብራት፣ ሆስፒታል፣ እነዚህ ሁሉ ነገሮች እኛ በከፈልነው ገንዘብ ነው በተዘዋዋሪ ድርሻውን መንግስት በመውሰድ አድርጎ ይሄን ወደ ታች አፍሶ
አገልግሎት የምሰጠው። ባለውለታ መሆናቸውን ሲሸልም ሌሎች ደግሞ የተደበቁት ወደ ኋላ ለካም ይሄ አለ ብሎ እነሱ ተከትለው እንንቀሳቀሱና የደበቁትን ትቶ ለሌላቸው ለወገናቸው ለሀገራቸው መክፈል ደግሞ ዙሮ ለሀገር መሆን ደግሞ ለህዝብ መሆን ለራሱም መሆኑን አውቆ እንዲከተላቸው መንግስት ሌሎችን በዚህ መልኩ እያየ ያነጣጠረ የለየ ያወጣ እየሸለመ ይሄ መስመር በዚሁ ብቀጥል ሌላ የተሻለ ገቢ ሀገራችን ላይ ይመጣል የሚል እምነት አለኝ። አንድ ባጀት ዓመት ላይ ተሸልሞ ሌላ ላይ ወደዚህ ለሽልማት ካልተካተተ ምንድነው የምናደርገው? ምክንያቱም እንለያለን ማለት ነው። አንድ በትክክል ታክስ ህግ ተገዢ ሆኖ ለገቢ አሰባሰቡ የሚያበረክተው አስተዋጽኦ ለምንድን ነው ያነሰው? አንሶ ከሆነ ማለት ነው። እንደዚህ አይነት ነገር ዘርፎቹ ቀንሶ ነው አጠቃላይ ማክሮ ኢኮኖሚ ከተለያየ ቻሌንጆች ኤክስተርናል ፋክተሮች ይኖራሉ። ከአካባቢ ከሰላም ጋር ከተለያየ ምክንያቶች ጋር የተያያዙ ጉዳይ ከሆነ እነዚህ ምክንያቶች በአግባቡ ለይተን በቀጣይ እንደገና ስራውን በአግባቡ ሰርቶ ወደ ተሸላሚነት እንዲመጣ የምናደርግበት የምንመክርበት ሁኔታ አለ ማለት ነው። አካባቢ ተከራይ በአዲስ በመጣው ለክልሎች ገቢ ማግኘት አለባቸው በሚል ክራዮች ደግሞ ለከተማም እንከፍላለን። ዋናው ግን የፌደራል ግብር ከፋይ ነው የተመዘገብነው እዛ ነው እና በፌደራል ደረጃ ነው የተሸለምነው ማለት ነው። ከተሸለሙት 6 ነው 7 ሰዎች ውስጥ አንዱ ነው። ባለን ጊዜ ደግሞ እስከሚሸለም ድረስ ደርሰናል። በደከመን ጊዜ ደግሞ አይዟችሁ ተብለን በፎይታ በተወሰነ ጊዜ እየዘገያችሁ ክፈሉ በማለት በዛ ደረጃ ላይ ነው ያለነው። ግብር ከፋዮችን እየሸለምንና የላቀ ህግ ተገዥነት ያለውን እውቅና እየሰጠን እንደ ሀገር ከመጣን ጊዜ ጀምሮ አብዛኛው የተሻለ የታክስ ህግ ተገዥነት ያላቸው ግብር ከፋዮች ሁኔታ እንትኑም እየጨመረ ነው የመጣው። እንዲሁም ደግሞ እነዚህ ተሸላሚ የሆኑትን ግብር ከፋዮች በማየት እንደ አርአያነት በመውሰድ የተለያዩ ግብር ከፋዮች ለምን አንሸለምም፣ የኛ ክፍተት ምን ላይ ነው የሚለውን ቢሮ ድረስ በመምጣት ራሱ የተለያዩ ጥያቄዎችን ይጠይቃሉ። ከመጠየቅም አልፎ ለምን አልተሸለምንም የማለትና ቁጭት የማደርም ጭምር እንዲሁም ደግሞ ሌሎቹ በተሻለ አገልግሎት ላይ ቅድሚያ ነው የምንሰጠው የተሻለ የታክስ ህግ ተገዥነት ያላቸው ወይ ተሸላሚ የሆኑ ግብር ከፋዮችን እንደነሱ መሆን አለብን በሚል በቁጭትም ክፍተታቸውን እየጠየቁ እያሰሩ ያሉበት ሁኔታ ነው ያለውና መሸለሙ ብዙ የተሻለ የታክስ ህግ ተገዥነት ያላቸው ግብር ከፋዮች እንዲበራከቱ የራሱ የሆነ ተጽዕኖ አሳድሯል ማለት እንችላለን። መሸለም የሚጣላ የለም። እንደገና ደግሞ ያን ደረጃ ለመድረስ ደግሞ የተቻለንን ያህል እንሰራለን። ህጉን ጠብቀን ኖርማሊ ህጉን ጠብቀን እንሰራለን። ያው እንግዲህ ክራይቴሪያቸው ሙሉ በሙሉ ባላውቀው ያን ደረጃ እንትን የሚያደርስ ያው ግን እንግዲህ ስታያቸው ለነሱ የሚደረገውን እንትን ስትል ለመድረስ ትጓጓለህ። ከግብር ከፋዩ የሚጠበቁ ግዴታዎች የአንድን ግብር ከፋይ የታክስ ህግ ተገዥነቱን ለማረጋገጥ 4 መሰረታዊ ነገሮችን ማየት ያስፈልጋል። የመጀመሪያው በግብር ከፋይነት መመዝገብ ነው። አንድ ሰው ቲን አውጥቶ በህጉ መሰረት ተመዝግቦ ወደ ንግድ ስርዓቱ መግባት ይኖርበታል። ሁለተኛው ደግሞ ለተመዘገበለት ታክስ ግብሩን በወቅቱ ማሳወቅ ብቻም ሳይሆን የተሟላ መረጃ መያዝ አለበት። መያዝ ብቻም ሳይሆን የተሟላ መረጃ ለገቢዎች ማሳወቅ ወይም ደግሞ ለሚመለከተው አካላት መስጠት መቻል አለበት። የመጨረሻና ዋነኛው አንድ ግብር ከፋይ የሚመዘገብበት ዋነኛው በወቅቱ ለሀገሪቱ የሰበሰበው እየሰራውን በወቅቱ መክፈል አለበት ማለት ነው። ወቅታዊ ክፍያ የሚከፈል ከሆነ በወቅቱ የተሰጠውን ግዴታዎች የሚወጣ ከሆነ ግብር በወቅቱ የሚከፈል ከሆነ አንድ ግብር ከፋይ ለታክስ ህግ ተገዢ ነው ብለን እናስቀምጣለን ማለት ነው። ግብር በመክፈል የሚጎል ነገር የለም። መንግስት እኮ ብዙ ነገር ይረዳል። ይሄን ኦፖርቹኒቲ ማን ነው የከፈተው? መንግስት ባይከፍት
መሬት ባይሰጥ ይህን እድል አገኝተ ገቢውንም አገኝተ የመክፈል እድልንም ባላገኘህ ነበር። አንድ የኢኮኖሚያዊ ጥቅም ያገኘ ወይም ገቢ ያመነጨ አካል በትክክለኛ መንገድ ሰርቶ ካገኘው ታክሰብል ኢንካም ላይ ታክስ የመክፈል ግዴታ ያለበት መሆኑን አምኖ በትክክለኛ መንገድ እስከሰራ ድረስ ከኛ ጋር የሚያጋጨው ነገር የለም ማለት ነውና እሱ ከጊዜ ወደ ጊዜ የተሻሻለ የበለጠ ፓርትነር ሆኖ የመስራት እነዚህ የተሻሉ የተባሉ ግብር ከፋዮች ደግሞ ልምዳቸው ወደ ሌሎችም እንዲሸጋገር በተለያየ ጊዜ በየአመቱ እውቅናም እየሰጠን ለሰሩት ስራ ኢንከሬጅ እያደረግን ምን ሰራው ስራ በጣም ለውጥ አምጥቷል። አሁንም ግን ገና ከነበርንበት ካልቸር ለመውጣት ብዙ ስራ መስራት እንዳለብን በሁለታችንም በኩል ያሳያል ማለት ነውና ይሄ ከአመለካከት ጋር ያለው ታክስ በቃ እንደ ጫና የመቁጠር ዝንባሌ ሊቀንስ የሚችል ስራ የታክስ አውቶሪቲውም እየሰራ ነው ያለው። ግብር መክፈል ለኔ ትልቅ ኩራት ነው። ቀና ብዬ ነው የሚሄደውና ክልል ላይ የምንሸልመውም ቀጥሎም ደግሞ ወደ ፌደራል ሆን ትልቅ ጉልበት ይሰማንና የበለጠ ትኩረት ሰጥተን ከዚህ ከምንከፍለው በእጥፍ የምንከፍለው ነገር ይታየን ነበር። ግን መንግስት በራሱ አቅጣጫ አስቀምጦ እኛንም ነገ ከክልል እነማን ናቸው ግብር ከፋዮች እነማን ናቸው በደረጃ ያሉት ብለው በጋብዝ እጅግ በጣም ደስታ ይሰማናል። ጥሩ ነው አርአያዎችን ወደፊት ማምጣቱ ግን ሌሎችም ደግሞ ወደነሱ እንዲደርሱ ምናልባት መንግስት ለሌሎች ፋይናንሻሊ ያለው የብድር ጉዳይ ሊሆን ይችላል እሱ በአግባቡ የተመቻቸ ቢሆን ስራን አስፍቶ በመስራት ትልቅ ለሀገር የሚጠቅም ነገር መስራት ይቻላል። በአንድ ወቅት መንግስት በ320 ገደማ ተቋማት ባካሄደው ኦዲት ከ450 በላይ ደረሰኞች የተጭበረበሩ ሆነው ተገኝቷል። ይህን ተከትሎም ከነዚህ ውስን ተቋማት ብቻ ከ5 ቢሊዮን ብር በላይ ገንዘብ ሀገርና ህዝብ ተክደዋል። ይህን መሰል የኦዲትና ኢንተለጀንስ ስራ ከእውቅናና ምስጋናው ጎን ለጎን በገቢ ግብር ሰብሳቢ በኩል ልዩ ትኩረት የተሰጠው ሆኗል። በህገወጥ መንገድ እንቅስቃሴ ሲያደርጉ የነበሩ አካላት ከ300 በላይ በዚህ አመት ብቻ በ6 ወር እርምጃ ተወስዶባቸዋል። በህግ ቁጥጥር ውስጥ ሆነው አስፈላጊ ማጣራት እየተደረገ ነው ያለው። በኮንትሮባንድም ከ700 በላይ የሚበልጡ አካላት እንደዚሁ እንትኑ የህግ ሂደታቸው እየቀጠለ ነው ማለት ነው። ኦዲት አሁንም ፋይል እንዲያቀርቡ እናደርጋለን። ወረቀት ላይ የተመሰረተ ኦዲቲንግ ነው የምንሰራው። ስለዚህ ይሄ አገልግሎት በቴክኖሎጂ የኮምፒውተር አሲስትድ ኦዲት እንዲሆን ኤክስፐርትም መድበን የቴክኖሎጂ አማራጮችንም እየተመለከትን ነው ያለነው። አሁን ባለንበት ደረጃ በተቻለ መጠን መረጃዎችን ወደ ኮምፒውተር የማስገባት ቢያንስ በኤክሴል የመስራት ነገር አለ። ነገር ግን ፉሊ ከወረቀት የተላቀቀ ስላልሆነ ለአቢዩዝ የመጋለጥ እድሉ ሰፊ ነው። ይሄን ሊቀይር የሚችል አንደኛ ይሄን የሚያግዝ የሶፍትዌር አፕሊኬሽን ማቅረብ የምንችልበት ሁኔታ ያየን ያለነው። የኦዲቲንግ ስራችንን በኮምፒውተር የታገዘ ዲጂታል የሆነ ለሁሉም ትራንስፓረንት የሆነ የፕራይመሪ ዳታ ሶርሱን በማናጣበት ሁኔታ እንዲደራጅ ስፖንሰር ተፈላልጎ እየተሰራ ነው ያለው። እሱን ተግባራዊ እናደርጋለን። የ2017 በጀት አመት ዘርፈ ብዙ ስራዎች የምንሰራበት አመት ነው። አንዱ በሪፎርሙ ለዚህ ተቋም የተሰጠውን ተልዕኮ በአግባቡ ተግባራዊ ማድረግ በኢትዮጵያ ውስጥ ጠንካራ የታክስ አስተዳደር እንዲኖር መሰረት መጣል ይኖርብናል። ህጋዊ ነጋዴዎችን ከገበያ ውጭ ሊያደርጉ የሚችሉ ህገወጥ ድርጊቶችም እየመከኑ ይገኛሉ። አገር ወደው ህዝብን ወደው
የመንግስትን ትዕዛዝን የሚያከብሩ ሰዎችን ደግሞ ደጋግሞ አሁንም እውቅና መስጠት ሪኮግኒሽን መስጠት ያስፈልጋል ብዬ አምናለሁ። ምክንያቱም ኢንስፓየር ይሆናል። ያ ሌላው ደግሞ ምንድነው ራሱ ነው አንገት መደፋው። በአደባባይ ግብር ስትከፍል መንግስት የሰጠውን ኃላፊነት ስትወጣ የምትሸማቀቀው ነገር የለም። አንገት ቀና ብሎ ነው የሚሄደው። አንገት ደፋ ማለት የሰው ልጅ ሞተ። በኔ አረዳድ ሞቷል ማለት ነው። ስለዚህ በየትኛው መንገድ ብትሄድ ህጋዊ መስመር ስትይዝ የምትከስረው ነገር የለም፣ የምታተርፈው ይበልጣል። በማጭበርበር ከተያዘ አዲስ ነገር ለመፍጠር አዲስ ነገር ለማሰብ ጊዜ አያገኝም። ነፃ ሆነን ተኝተን ከተነሳን ግን አዲስ ነገር ለመፍጠርም ኮንፊደንትሊ ለመስራትም መብታችንን ለመጠየቅም የትኛውም መስሪያ ቤት ገብተን ግብር ከፋይ ነኝ የሚለው ግርማ ሞገስ ይሄ ዋንጫ ለኔ መስሪያ ቤት ትልቅ አርማ ነው። መስሪያ ቤት ሲቀመጥ ግብር የተወጣ መስሪያ ቤት ነውና የሚፈልገውን አገልግሎት መብቱን ማስጠበቅ የሚችል የትኛውም ቦታ ግብር ከፋይ በመሆኔ መከበር እንዳለብኝ ክብር የሚሰጠኝ ስለሆነ ግብራችንን በስነ ስርዓት መወጣት አግባብነት አለው ብዬ አስባለሁ። ታምነው የሚከፍሉ በሐቀኝነት የራሳቸውን አስቀርተው የመንግስትን የሚከፍሉ እንዳሉ ሁሉ እነሱንም ችግር ላይ ሊጥሉ የሚችሉ ደግሞ በኢንፎርማል ኢኮኖሚ እንቅስቃሴ ውስጥ ያሉ አካላት ወደ ፎርማል ስርዓቱ እንዲገቡ የታክስ አውቶሪቲው የሚችለውን ያክል እየሰራ ነው ያለው። ከታክስ አውቶሪቲው ጋር በጋራ በመስራት በኢትዮጵያ ውስጥ ዘመናዊ የታክስ አስተዳደር እንዲገነባ ፍትሃዊ የሆነ ውድድር ያለበት ኢኮኖሚ እንቅስቃሴ እንዲኖር ለማድረግ ብዙ ስራዎች እየተሰሩ ነው ያሉት። መንግስትን አይደለም ግብርን ደብቆ የሚሸውደው ራሱን ነው። በብቻው በልጽጎ ቢሄድ የተራበ ሰው ልማት ከሌለ ያን የሱን ሀብት ዘርፎ ይበላል። ስለዚህ ግብር ከሚያገኘው ግዴታ ከፋ ውስጥ ጩዮ ይባላል። ግብር በከፋ ንጉስ ዘመን ጩዮ ነው የሚባለው። ጩዮ ማለት ምንድነው? ከምትበላው ትርፊን ወስደ የሚሰጥበት ማለት ነው። ግብር ግዴታ ነው። ነገር ግን ግብር በሚጣልበት ጊዜ ተመጣጣኝ መሆን አለበት። አንዳንዴ ግብር ተማኞችም እውነተኛ መሆን አለ። ለመንግስት አጠቃላይ ለፓብሊክ ኢንተረስት የቆሙ መሆን አለባቸው። ሀብታሙ ትንሽ ከፍሎ ደሃው ከፍ የሚልበት ውሳኔ መሆን የለበትም። ደግሞ ደሃውን በጣም የሚጎዳበት ሀብታሙን በጣም የሚጎዳበት ተመጣጣኝ ለሀገር ግብር መክፈል ምን ያህል እንደሆነ ብዙ እምነትና አእምሮ ላይ ያንዳንዱ ዜጎቻችን ላይ ብዙም ያልተሰራም በመሆኑ ከሀገራችን ከአፍሪካ ከዙሪያችን ካሉት ጋር ስናነጻጽር ብናይ የመጨረሻ ትንሽ ግብር ከፋይ መሆናችን ዞን መንግስትን በደንብ አድርጎ ያንዳንዱ ሲስተሙን እያስተካከለ እያደራጀ ገንዘብ የማይደበቅበትን ግብር የማይደበቅበትን ሲስተም እየፈጠረ ቢሄድ ከዚህ በላይ እጥፍ መክፈል ስለሚቻል ለሀገር ገቢ መሆን ስለሚችል ሀገርም ስለምታድግ መንግስት በጣም ትኩረት አድርጎ እንዲሰራ መልእክትን አስተላልፋለሁ። የታክስ ከፋዮች የግብር ከፋዮች የትምህርት ክፍል ተቋቁሞ ካሪኩለም ተዘጋጅቶለት ግብር ከፋዮች ቢያንስ 90 ሰዓት እንዲማሩ በማድረግ ለየታክስ ህግ ተገዥነታቸው የእውቀት ደረጃቸው እንዲሻሻል ብዙ ስራዎች ተሰርተዋል። ይሄ በለውጡ ከተሰሩ ትልልቅ ስራዎች መካከል ሊጠቀስ የሚችል ነው። እንደ ተቋም ታክስ የመሰብሰብ አቅሙን የሚያሳድጉ ስራዎች ተሰርተዋል። ይሄን ሊያግዝ የሚችል ደግሞ የቴክኖሎጂ ዝርጋታና የቴክኖሎጂ አጠቃቀም ሊያሳድግ የሚችል ስራ ተሰርቷል። የተቋሙ አሰራር በተቻለ መጠን ለሁሉም ግብር ከፋይ ፍትሃዊ ተደራሽና ሁሉንም ያሳተፈ እንዲሆን በርካታ የህግ ማሻሻያዎች ተደርገዋል። ሁሉም ለሀገሩ ማድረግ ያለበትን አስተዋጽኦ ለማድረግ እስከቆረጠ ድረስና ለዛ ተገዥ ነው እስከሰራ ድረስ በዚህ አመት የያዝነው የገቢ ታርጌት ይሳካል የሚል ድምዳሜ ይዘን ለሱ ነው ቀን ከሌት እየሰራን ያለነው። የሀገር ውስጥ ወጪን በሀገር ውስጥ ገቢ ለመሸፈን በሚደረገው ጥረትም የታማኝ ግብር ከፋዮች አበርክቶ የጎላ ነው። የገቢዎች ሚኒስቴርም እንዲህ ያሉ ታማኝ ግብር ከፋዮችን በመለየት ከሚሰጠው ዕውቅናና ምስጋና ባሻገር ግብርን በታማኝነት መክፈላቸውን ተከትሎ በሚሄዱበት የአገልግሎት መስጫ ተቋማት ሁሉ ቀድመው እንዲገለገሉም እድሉን አመቻችቷል። በመጀመሪያ የተሸለሙት ዕውቅና ተሰጣቸው ግብር ከፋዮች
በልዩ ሁኔታ አገልግሎት የሚሰጥበት በልዩ መስተንግዶ ተዘጋጅቶላቸው አገልግሎት የሚያገኙበት አሰራር ስርዓት አለ እንደ ተቋም። የተሻለ የታክስ ሕግ ተገዥነት ያላቸውን ግብር ከፋዮች ደግሞ ለይቶ በመሸለምና እነዚህ ግብር ከፋዮች አገልግሎት አሰጣጥም ላይ ቅድሚያ ተሰጥቷቸው ቅድሚያ እንዲስተናገዱ በማድረግ እነሱን በማበረታታትና እነሱ አሪያ ሆነው ሌሎችም እነሱን እንዲከተሉ እያረገበት ያለበት ሁኔታ ነው። በኢትዮጵያ ውስጥ በጣም ጠንካራ በየትኛውም ፈተና ውስጥ ሆነው የኢኮኖሚ እንቅስቃሴያቸው እንዲቀጥል የሚያደርጉ ለሀገራቸው የታመኑ በርካታ ግብር ከፋዮች አሉ። እነዚህ ግብር ከፋዮች በማንኛውም ሁኔታ ውስጥ ሆነው ሀገር የሚገባትን እንድታገኝ ስራ እድል ይፈጥራሉ። በታክስ መልክ የሚከፍሉት ገንዘብም ቀላል አይደለም። ስለዚህ እነሱም የኢኮኖሚ እንቅስቃሴው ሳይቀዛቀዝ እንዲቀጥል የራሳቸውን ጥረት ማድረግ አለባቸው። እስከዛሬም ለመጣው ስኬት ባለፉት የለውጥ አመታትም በዚህ አመትም ላሳካነው ስኬት የግብር ከፋዮቻችን ድርሻ በጣም ትልቅ ነው ማለት ነው።